bishaanyate osoo taa'ee guyyaa gubbaa keessaan duraan baatee dabalime geerarime osoo qurxummii gaadhu namicha bishaanyate osoo taa'ee guyyaa gubbaa keessaan duraan baatee jalqabime geerarime. Isa wala kizirbe misa wala kizirbe hararge tu shubisa misa milu barese salale tu dubisa romni bogochi romni bale robe puna jarte bikil chabu bembale bubise gara mulata jiksa jaba jarsa karayu jarsa chora tokko ramro gara mulata dambi dollo tulola kana bansa makake ilmi yaadaatti beekama abjuumoo itu faafa galmanga hu farreda o galmanga hu fakeka galmanga hu farreda buna jimaatti margeen horroon jabaana dhaabaa farda qabaa sodaatan jaldutu koora yaba weeso boraanni raasee wallo baaduusaa dhugaa tokkummaa oonnee guutuu jajjabeessitu dhugaa kan caalishone ode taadden nagaan dubbisu osoo lammiisaa dhumuu garaasaafin shubbisu Saboontonni harargee ilmaallee naarfan qalloo sabooti baaleerraa jajjabee mudhii qalloo dadar warri mi'eessaa macaafitu lamoonni biyyaaf kan aarsaa taatan si yaadata dhaloonni oo si yaadata dhaloonni. የአራታ ቢዮሌሳ ኦሮሚያ ታዳሚዎች በአራታ ቢዮሌሳ ሚዲያ የአራታ ቢዮሌሳ እኔ እንጃ ለምን ኤኮ እንደሚያደርግ አላውቅም። የአራታ ቢዮሌሳ ኦሮሚያ ታዳሚዎች በአራታ ቢዮሌሳ ሚዲያ እና በነጻነት ጮራ ፕሮግራም ባልደረቦች ስም ሰላምታዬን አቀርባለሁ። የነጻነት ጮራ ሳምንታዊ ፕሮግራሙን በኦኤንኤም አባው ላይ እያካሄደ ይገኛል። ከዚህ በፊትም አሁንም በየሳምንቱ የህዝብ የውይይት መድረክ በተለያዩ የማህበራዊ ድህረ ገጾች ላይ ይካሄዳል። የነጻነት ጮራ ፕሮግራም የኦሮሞ ነጻነት ግንባር የኦሮሞ ነጻነት ሰራዊት ፖለቲካዊ አቋምን ተመርኩዞ የተመሰረተ ነው። የነጻነት የዛሬ የዕለቱ ርዕሳችን የነጻነት ትግሉ የመጨረሻ ፍልሚያ ምዕራፍና የኦሮሞ አርቲስቶች ህዝብን የማነሳሳት ሚና ይላል። የዕለቱ እንግዳችን አርቲስት መርሲ አቦማ ነው። እንኳን ደህና መጣ አርቲስት መርሲ አቦማ። አርቲስት መርሲ አቦማ በሙዚቃው ዓለም እንዳንተ አይነት ተጽዕኖ ፈጣሪ ድምፅ ያለው አንድ ለአንድ ውይይት ለማድረግ እና ለህዝባችን አለሁላችሁ ለማለት ጥሪያችንን አክብረህ ስለመጣ በአራታ ቢዮሌሳ ኦሮሚያና የነጻነት ጮራ ፕሮግራም ባልደረቦች ስም እናመሰግናለን። ደግመን እንግዳችን በጥበብ ተመልካቾቻችን ከመማረክ ባለፈ በፈጠራ ጭቆናን በመቋቋምና በእውነተኛ አገላለጽ የባህል ገጽታውን ቀርጿል። ዛሬ ከሙዚቃው ጀርባ ያሉ ታሪኮችን በጥቂቱም ስለ ሙያው፣ ስለ ህዝቡ የነጻነት ፍልሚያ የሚሰማውን ይገልጽልናል። አርቲስት መርሲ አቦማ መድረኩ ያንተ ነው። ምናልባት ትንሽ መናገር የምትፈልገው ካለ ወደ ምክክር ጥያቄዎቻችን ከመግባታችን በፊት ይኖርሃል። ስለጋብዛችሁኝ ገለቶማ በጣም አመሰግናለሁ። መቀጠል ትችላለች። እሺ፣ እናመሰግናለን። አሁንም በድጋሚ የመጀመሪያው የመድረክ የውይይት ጥያቄያችን
የኦሮሞ አርቲስቶች ኑሮ በኦሮሚያ ውስጥ ዛሬ ምን ይመስላል? አመሰግናለሁ። የኦሮሞ አርቲስቶች ሁኔታ በብዙ ነገሮች ማንሳት እንችላለን። ሌሎች አነጋገራቸውም፣ አመጋገባቸውም፣ አለባበሳቸውም ሁሉም ነገራቸው መንግስት የሚመስሉ አሉ። ለመንግስት የሚሰሩ አርቲስቶች በትንሽም ቢሆን አሉ። ሌሎች ደግሞ ህዝባቸውን የሚመስሉ አሉ። ሀዘናቸውም ደስታቸውም በችግር ጊዜም ህዝባቸው ጎን የሚቆሙ አርቲስቶች አሉ። ሌሎቹ ደግሞ ሳይለንተር ናቸው። ሳይለንት የሆኑበት ምክንያት ደግሞ አንደኔ ወይ ሁኔታውን ፈርቶ ሊሆን ይችላል። እኔ እንጃ ብቻ የኦሮሞ አርቲስቶች ይፈራሉ ብዬ አልገምቱም። ሌሎቹ ደግሞ በኢኮኖሚክ ችግር ዝም ያሉ ሰዎች አሉ። ሌሎች ደግሞ የተሻለ ስራ ይዞ ለማምጣት ዝም ያሉ ይመስለኛል። አጠቃላይ ግን የኦሮሞ አርቲስቶች በብዛት ህዝባቸው ጎን ናቸው። ሌሎቹ ደግሞ አሉ ሁሉም ነገር መንግስት ጋር የሚሰሩም ሰዎችም አሉ ብዙም ሳይሆኑ እና የኛ ህይወት እንደዚህ ነው ባጭሩ። በጣም እናመሰግናለን። እንግዲህ በአብዛኛው የኦሮሞ አርቲስቶች ወይም ደግሞ በሙዚቃውም ዓለም ይሁን በድራማው በተለያየ መስኩ በስዕሉ በምኑ በሁሉም በኩል ያሉ የኦሮሞ አርቲስቶች ከህዝባቸው ጎን ናቸው። ልባቸው ወደዛ ነው። አንዳንዶች የተወሰኑ በትንሹም ቢሆን የተወሰኑ በጣም ጥቂት የሆኑ ደግሞ ለመንግስት የሚሰሩ አሉ። እንግዲህ እነሱን ደግሞ ልቦና ይስጣቸው እንላለን። እንግዲህ እስቲ ወደሚቀጥለው የምክክር ርዕሳችን ስንሄድ ኦሮሚያ ላንተ ምንድን ናት? ቴንኪዩ። ኦሮሚያ ለእኔ ሀገሬ ነች። ሀገሬ ነች ስልሽ ደግሞ ሀገሬና ደንበር ኦሮሞ ጋር በጣም ትልቅ ትርጉም አለው። ኦሮሚያ ሀገሬ እናቴ ነች፣ የአባቴ ሀገር ነች፣ መገለጫዬም ነች፣ ማንነትም ነች እና ኦሮሚያ ለእኔ ሁሉም ነገር ነች። ኦሮሚያ ለእኔ በአጭሩ ሀገሬና ሀገር ነች ማለት ነው። ከዛ በተረፈ ግን ስለ ኦሮሚያ እርግጥ ሀገርህ ናት፣ ምድርህ ናት። ግን በምን አይነት መልኩ ነው የምታያት? እንግዲህ ከሙዚቃዎች በተለይ ኦሮሚያን በተለያየ መልኩ ስትገልጸው እናያለን። እስቲ በትንሹ በዛ ሙዚቃዎች ውስጥ እየከተትካቸው የምታሳያት ኦሮሚያ ምንድን ናት? ምኗን ነበር የምታሳየው? ስለ ኦሮሚያ እውነት ለመናገር በዚህ ደረጃ አወርተንም ተጽፎለትም አያልቅም፣ ተዘፍኖለትም አያልቅም። ሁሉም ነገር አላት። በሀብት ደረጃ ብንል የአየሯ ሁኔታ አቃፊ መሆና አጋቢ መሆና ለሁሉም ነገር ምቹ ፍቅር የሆነች ሀገር ነች ኦሮሚያ እና በአጭሩ ኦሮሚያን በእኔ አንደበት ለመግለጽ ራሱ ለእኔ በጣም ከባድ ነው። ግን በአጭሩ ግን ኦሮሚያ ሁሉም ነገር ነች ለእኔ፣ ሁሉም ነገር ማለት ነው። በጣም ጥሩ። እንግዲህ የአንድ ሀገር አንድ ድንበር አንድ ህዝብ የራሱ መሆኑን መረዳቱ ዋናው ትልቁ ገጽታ ነው፣ የኦሮሞነት መገለጫ ማለት ነው። እንግዲህ ይሄ ነው የገባኝ። አይሆፕ ልክ ነኝ። አርቲስት መርሲ አቦማ በዚህ አይነት አመለካከት ነው እንግዲህ ያየሁት። እስቲ በኦሮሞ ትግል ውስጥ የኦሮሞ አርቲስቶች ሚና ምንድን ነው? በትግሉ በነፃነት ትግሉ ማለት ነው። አመሰግናለሁ። በኦሮሞ ትግል ውስጥ የኦሮሞ አርቲስቶች ሚና በጣም ብዙ ነው። እንደምታውቀው የኦሮሞ በኤምፓየሮች ብዙ ጊዜ ሲገደል ሲፈናቀል እና ሲሞት ነበረ። ዛሬም እንዲህ የተደረገ ነው። እነ ኡስማዮ ሙሳ፣ እነ ኤቢሳ፣ እነ ዳዲ ገላ፣ እነ አጫሉ ሁንዴሳን ሙዚቃቸው ብናዳመጥ ህዝባቸውን በደንብ ራሳቸውን ኦሮሚያ ምን አላት፣ የኦሮሞ ጥያቄ ምን እንደሆነ ስለ ኦሮሚያ በደንብ የሚገልጽ ስለ ነፃነት ስለሚቀነቀኑ ህዝቡ አሁን የደረሰበት ደረጃ ላይ እንዲደርስ በጣም የኦሮሞ አርቲስቶች በጣም ሚና አላቸው። በሙዚቃቸው፣ በድራማቲካቸው፣ በግጥማቸው ኢቭን እነሱ የሚጠቀሙበት ሪትም ራሱ የሆነ ነገር መልእክት አለው፣ የሚያስተላልፈው ነገር አለ እና ኦሮሞ ተነሱ አይደለም፣ ከመሬት ተነሱ አይደለም የዛሬ የደረሰበት ደረጃ ላይ። ትላንትና ኦሮሞ ምንም ከቤት ጩቤ እንኳን የለም ነበር። ዛሬ ኦሮሞ ከዚህ ሁሉም አልፎ የፈለገ ነገር መሳሪያ መያዝ ይችላል። የኦሮሞ ልጆች ገባሽ አይደለም?
ድሮ አልነበረም፣ እንደዛ አይነት ነገር በብዛት አልነበረም። ወቦም እኮ ብዙ ጊዜ ሌላ ጊዜ እኮ እንዳሁኑ አልነበረም። ይሄ ውስጥ የኦሮሞ አርቲስቶች በጣም ሚና አለው። ሙዚቃ በጣም ጉልበት አለው። በ5 ደቂቃ ሙዚቃ የ1000 ዓመት ታሪክ ማስተላለፍ ትችላለች፣ ማስተማር ትችላለች። ህዝቡ አንድ ሆኖ በአንድ ግንባር፣ በአንድ መንፈስ፣ በአንድነት ትግሉን ገፍቶ አሁን የደረሰበት ደረጃ ላይ የኦሮሞ አርቲስቶች በጣም ሚና አለው። ለዛ ነው መንግስት እንደዛ አይነት ሰዎችን የማይወደው። ለዛ ነው መንግስት እንደዛ አይነት ሰዎችን ማጥፋትና መደበቅ የሚፈልገው። ምክንያቱም የእነሱ ሙዚቃ ምን ኃይል ጉልበት እንዳለ መንግስት አሳምሮ ያውቃል። እነ ኤቢሳ አዱኛ በወያኔ ስርዓት ነው ያጣ ነው። እና ጫሉ ሁንዴሳና ዳዲ ገላን ደግሞ በአሁኑ ፒፒ ነው ያጣ ነው። እነዚህ ሰዎች ሌላ እንትና ሰርቶ አይደለም የተገደሉት እና የሞቱት በግፍ። ምን ኃይል ስራቸው ጉልበት እንዳለው፣ ምን ኃይል ስራቸው የህዝብ ልብ እንዳለ ስለማያውቁ ነው እንደዛ ሰዎች ከመንገድ የሚጠርጉት። ስለዚህ በኦሮሞ ታሪክ ውስጥ የኦሮሞ አርቲስቶች ሚና እኔ አርቲስት ስለሆንኩ አይደለም የሚናገር በጣም በጣም ቦታ አለው። የኦሮሞ ህዝብም የሌላም ሰው መናገር የሚችል ሰው ነው። ስለዚህ የኦሮሞ አርቲስቶች ሚና በጣም ከባድ ነው፣ በጣም ትልቅ ነው ለማለት ነው። በጣም እናመሰግናለን አርቲስት መርሲ አቦማ። ማለት እንግዲህ የኦሮሞ አርቲስቶች ትልቅ ሀያል የሆነ ልገሳ አላቸው ማለት ነው በኦሮሞ ነፃነት ትግል ውስጥ እና እስቲ ከእንደዚህ የምታስታውሳቸው ምናልባትም ደግሞ ይህንን እኮ ነው ያደረግነው እና ትግሉ ላይ ያየኸው ነገር ምን ሚናቸው በሙዚቃ በቲያትር መልክ በሌላ በግጥም የሚያሳዩት ሚናቸውን እየገለጹ ነው ለማለት ፈልገህ ነው ወይስ ምን ማለት ነው? አዎ ለምሳሌ አሁን እነ ዶክተር አሊ ቢራ ብናነሳ ስለ አፋን ኦሮሞ እና ስለ ቁቤ በደንብ ዘፍኗል፣ አሳምሮ ዘፍኗል። እኛ ቁቤ ትምህርት ቤት ሳንሄድ ቤት ነው የተማርነው ማለት ይችላል። ምክንያቱም አባ ጀኔ ካና ከኑማን ጀልቀምና አፋኑ መኬኛን ከተምኔ ዱብድና አባ ጀኔ ካና ከኑማን ጀልቀምና አፋኑ መኬኛን ከተምኔ ዱብድና ብሎ እሱ ሙዚቃ ሲያወጣ እኛ ቤቱን በራዲዮ ነበረ እናዳምጠው። ይሄ አንዱ ምንድነው የአርቲስቶች ሚና ነው። ሌሎቹ ደግሞ ያጭሩ ነገሮች ደግሞ በማስተር ፕላን ጊዜ ስለ ማስተር ፕላኑ ያወጣ ሙዚቃና ምን ኃይል ኦሮሞ ወጣት ውስጥ ምን ኃይል ኦሮሞ ውስጥ ምን ኃይል ተጭኖ እንዳመጣ ማንም ሰው የሚያውቅ ነገር ነውና፣ ስለዚህ የኦሮሞ አርቲስቶች የትም ቦታ ላይ ብታይ እጃቸውና ድምጻቸው በጣም ከፍተኛ ቦታ አለ ለማለት ነው። በጣም ጥሩ። እንግዲያውስ ካነሳኸው አይቀር በዛ በትግሉ ጊዜ ከ2014 15 እስከ 17 ድረስ 18 ድረስ በነበረው ጊዜ ውስጥ በጣም ትልቅ ሀያል ምንድነው ተጽዕኖ ነበረው የምትለው ሙዚቃ በዛን ጊዜ ከነበሩት ሙዚቃዎች የትኛውን ትመርጣለህ? እንዲሁ ለተወሰነ ሰከንድ ብቻ ታንጎራጉርልኝ። ልክ አሁን ስለ አባጫዳ እንዳልከን ማለት ነው። ያኔ ሙዚቃ ብዙ ያላወጣ ያለ ብዬ አልገምትም። እኔም ያኔ እንደ ጉልበቴ እንዳቅሜ ያወጣሁት ሙዚቃ አለ። እንግዲህ ከዚህ ሁሉም የትኛው ልልስ በቃ ያንተን ብትገልጽልን ጥሩ ይመስለኛል። አንተ ነህ ያለው እዚህ መድረኩ ላይ፣ ሌሎቹንም ደግሞ ስንጋብዝ የራሳቸውን ደግሞ ይዘውልን ይመጣሉ ማለት ነው። ፎሌ ፎሌ ጋዲሳ ብያ ማሊፍ ቱቱቀኒ ዱዴ ኩኖ ሰብኒ ኬኛ ቶኩማዳን ገዲ በዬ ፎሌ ፎሌ ጋዲሳ ብያ ማሊፍ ቱቱቀኒ ዱዴ ኩኖ ሰብኒ ኬኛ ቶኩማዳን ገዲ በዬ suutuma jennee walitti yaana qomooko annaniif garaa taana marsinee karaa hundumaa galma caffee godhadhu seeratuma suutuma jennee walitti yaana qomooko annaniif garaa taana marsinee karaa hundumaa galma caffee godhadhu seeratuma ይላል። በጣም
የልብ የሚነካ ሙዚቃ ነው። ያው ወደ ጨፌው እንመጣለን። ሁሉም መንገዱንም እያሰፋን ነው። እርግጥ ደርሳችሁ ነበር ማለት በተለይ ይሄ የወጣቱ ትግል ከአባወቦ ጋርም አብሮ ሆኖ ማለት እንግዲህ መጨናገፉ ሌላ ጉዳይ ሆኖ ግን የእናንተ ሙዚቃ ምን ያህል መስጾ ህዝብን በሙሉ ከዳር እስከ ዳር ከሰሜን ወደ ደቡብ ከምስራቅ ወደ ምዕራብ መካከል ኦሮሚያ እንዲሁም ደግሞ በዲያስፖራ ላለ ነው ትልቅ አስተዋጽኦ ነው ያደረጋችሁት። በተለይም ደግሞ እኛ አፋን ኦሮሞ መናገር ማንችለው በእናንተ ሙዚቃ ዛሬ ገለቶማ እያልን በግልጽ በትክክልም በጣም ብዙም ባንናገር ብዙ የሚገባንና ልናነብና እንዲገባ የሚገባን ቁቤን ሊገባንና የደረስ ነው። በተለይ በእናንተ የሙዚቃ የአርቲስቶች አስተዋጽኦ ትልቅ ሚና አለው። እሺ እስቲ አሁን ደግሞ ወደ አራተኛው ጥያቄያችን የምክክር ርዕሳችን ብንገባ በኦሮሞ ህዝብና በኦሮሚያ ውስጥ የሚካሄደው የግፍ ወንጀል የታወቀ ነው። ይህ ወንጀል በኦሮሞ ህዝብ ላይ ለምን የሚፈጸም ይመስልሃል? ኦሮሞ ለምን ይገደላል? አመሰግናለሁ። እውነት ለመናገር ኦሮሞ የሚሞትበት አንድም ምክንያት አለ ብዬ አልገምትም። ኦሮሞ መሆናችን ብቻ በቂ ነው ብዬ ነው የማውቀው። ምክንያቱም ኦሮሞ በጣም አቃፊ ህዝብ ነው፣ አካፋይ ህዝብ ነው። በጉድፈቻም ሆኖም በሌላም የራሱን ሀብት ከማንም ጋር ሼር አድርጎ የሚኖር ህዝብ ነው። ብዙ ብሔርና ብሔረሰቦች በማንነታቸው ኦሮሚያ ላይ ተከብሮ እየኖሩ የሚፈልጉት ሃይማኖት እያከበሩ የሚፈልጉት ልብስ እየለበሱ አንደኛ ደረጃ የሚኖሩ ብሔርና ብሔረሰቦች ካሉ ኦሮሚያ ክልል ነው። ይህ ህዝብ በጣም ቅድም እንዳልኩሽ በጣም አቃፊ ህዝብ ነው፣ አካፋይ ነው፣ ይመግባል። ማንንም የኔና ከዚህ መጣ ከዛ የመጣ ሳይል ከሌላ ክልል የመጣም ከየትም የመጣ ህዝብ እንደ ልጆቹ እንደ ኦሮሞ እንደውም የሚገርምሽ ነገር ኦሮሚያ ላይ ከሌላ ቦታ የመጡ ሰዎች ናቸው ከኦሮሞ በላይ መብታቸው የሚከበሩ። ይህ ህዝብ በጣም ምስኪን ህዝብ ነው። ይህ ሰው ደንበር አይገፋም። ምንም ኃጢአት የሰራ እንትን አይደለም። ግን ማሳው ላይ በሩ ላይ ቀዩ ላይ የሚገደልበት ምክንያት ምንም ሌላ ኃጢአት ሰርቶ አይደለም፣ ሌላ እንትን ሰርቶ አይደለም፣ ኦሮሞ ስለሆነ ብቻ። ይህን ኦሮሞን የሚገለው ኦሮሞን አይወድም፣ ኦሮሚያን ግን ይፈልጋል። የኦሮሞ ህዝብ የኦሮሞ ወጣትን አይፈልግም፣ የኦሮሞ መሬት ግን ይፈልጋል። ኦሮሞን የሚገለው የኦሮሞን ህዝቦች ሳይፈልግ የኦሮሞን መሬት እና የኦሮሞ ሪሶርስ ስለሚፈልጉ ኦሮሞን ምን ማድረግ አለባቸው? ኦሮሞ መሞት አለበት፣ መፈናቀል አለበት። ከየት? ከራሱ ክልል፣ ከራሱ ቦታ፣ ከራሱ ደንበር መሞት አለበት። ስለዚህ ኦሮሞን የሚገሉበት ምክንያት ምንም ሌላ ኃጢአት ሰርቶ ሳይሆን ኦሮሞ ስለሆነ ብቻ ኦሮሚያን ለመውሰድ ኦሮሞን ከመሬት ዘሩን ለማጥፋት ተልኮ ነው እንጂ ሌላ ኦሮሞ ሌላ ጉዳት ወደ በደል ሰርቶ አይደለም የሚሞትበት ምክንያት። ግን አዎ በህዝባችን ይገደላል ያለው ግን የሚገሉት እንግዲህ ከምኒልክ ጀምሮ የኦሮሞ ህዝብ ይገደላል፣ ይጨፈጨፋል። መጀመሪያም ልክ ሀገራችንን በሚወሩበት ጊዜ ግማሹን ህዝብ በሚሊዮን የሚቆጠር እንደገደሉ ነው የሚታወቀው። ግን የአሁኑ ደግሞ ከዛ በኋላም ደግሞ ያው ኃይለስላሴ መጣ። የኃይለስላሴም ዘመን በተለይ ደግሞ ጭሰኛ መሬትን የመውሰድ ይሄ ሁሉ ነገር ነበረ። ያው የበታችነት ትምህርትም ቢሆን አለ። ነገር ግን የኦሮሞን ህብረተሰብ በተቻለ መጠን ወደ ኋላ የመግፋት አላማ ነበራቸው በተለያዩ መንገድ ማለት ነው። ከዛ ቀጥሎ ደግሞ ያው የደርግ ስርዓት መጣ። የደርግ ስርዓት እርግጥ ያው ገንፍሎ የመጣው በወጣቱ ኃይል ስለነበረ አትሊስት ቢያንስ መሬት ለአራሹ የሚል ነገር መጣ። ያው
በአጠቃላይ ያ ሁሉ ትግልም ቢኖርም የእውነት መሬቱ ለአራሾች ነው የሆነው ወይስ ለሌላ? እሱ ሌላ ጥያቄ ነው። ሌላ ፕሮግራም ሊያስፈልገው ይችላል። ከዛ ቀጥሎ ደግሞ ኢህአዴግ መጣ። ወያኔ እንደ መሪ ሆኖ ማለት ነው 27 ዓመት። በዛ ሰዓትም ያው እንግዲህ ቅድም እንደገለጽከው የኦሮሞ ትግል በተለይ ደግሞ ይሄ የፊንፊኔ ዙሪያ ያሉትን ከተሞችን እንትን በማድረግ ከዛ ቀጥሎ ደግሞ ያው በተለይ የፋሽስት አብይ ስርዓት ባለፉት 7 ዓመት የነበረው ግፍ እንዴት ታየዋለህ? እንግዲህ የበፊቶቹን በተለይ ምናልባት አንተም ያው የቆቤ ጄኔሬሽን ስለሆን የምታየው ያየኸው እንግዲህ ምናልባት የኢህአዴግን ይመስለኛል። ከዛ ቀጥሎ ደግሞ ያው የአብይ ስርዓት አለ እና ይሄንን እንዴት ታየዋለህ? በተለይ በአሁኑ ሰዓት አገዳደሉ ህዝባችንን የሚደርስበት በደልን እንዴት ታየዋለህ? በምን መልኩ ነው የምታየው? ለምንድን ነው አገዳደሉም እኮ በጣም የተለየ ነው። እስኪ በዚህ በኩል ብትገልጽልን። ቅድም እንዳልኩሽ የኢትዮጵያን ኢምፓየር ከተመሰረተ በኋላ ወዲህ ኦሮሞ አንድም ቀን ሰላም ሆኖ አያውቅም። ምክንያቱም የሚመጣ ኃይል ኦሮሞ ምን ያህል ጉልበት እንዳለ፣ ምን ያህል ሪሶርስ እንዳለ፣ ኦሮሚያ ምን ያህል ምቹ እንደሆነች ማንም ጠላት በደንብ አሳምሮ ያውቃል። ያለፉ መንግስታቶችም ኦሮሞን ለመግዛት ኦሮሞን አፉን ለማዘጋት ብዙ ነገር ጥረት ሲያደርጉ ነበረ። ወያኔም ኦሮሞ ስረሽን ነበረ። ከዛ በፊት የነበሩ መንግስታቶችም ኦሮሞ ላይ ያላረጉት ግፍና በደል የለም። ግን አሁን ያለው መንግስት ጋር ግን ኮምፔር ስናደርግ የአሁኑ መንግስት በጣም ይበልጣል። በወያኔ ጊዜ እንኳን አይደለም አልፎ ምኒልክ ኃይለሥላሴ ደርግም አልፎ ይሄ መንግስት ብቻውን ኦሮሞ ላይ ያመጣው በደል እና ግፍ ሲቆቃና ወረራ ያመጣው ካለፉ መንግስታቶች በጣም በእጥፍ ይበልጣል። ይሄ ማለት ያለፉ መንግስታቶች ለኦሮሞ ዘመድ ናቸው ወይ ደግሞ ለኦሮሞ መልካም ነገር አረጉ ማለት ሳይሆን ኮምፔር ስናደርግ ይሄ በ7 ዓመት ውስጥ ወይ 8 ዓመት ውስጥ ኦሮሞ ላይ ያመጣው በደል በጣም የሚያዘግንን ነገር ነው። ይሄ ለምንድን ነው ያደረገው? ይሄ መንግስት ወያኔ ኦሮሞ ሲገል ኦሮሞ ምንም አልሆነም፣ ትግሉ ቀጠለበት። ብዙ ነገር ሲደረግ ነበር። ይሄ መንግስት ግን ለየት አድርጎ ኦሮሞ እንዲፈራ እንዲሸሽ። በወያኔ ጊዜ እኮ እንዲህ አልነበረም። ሰውን አንድ ላይ ሰብስቦ ሲገሉ ገሎ ሬሳቸውን አህያ ላይ ጭኖ እንደዛ ነገር እኮ አልነበረም በወያኔ ጊዜ። በወያኔ ጊዜ አሪፍ አስተዳደር ነው ማለት አይደለም እዚህ ጋር እንድትረዱ የሚፈልግ ነገር። ግን ይሄ መንግስት ለየት ያለ ካለፉ መንግስታቶች ለየት አድርጎ ኦሮሞ ላይ ታይቶ የማይታወቅ ተሰምቶ የማይሰማ ነገር ኦሮሞ ላይ የሚፈጽመው ነገር ኦሮሞ በቃ የመጨረሻ አንገቱን ስለያዘ ነው። ይሄ መንግስት አልቀበልም ስላለ ነው። ድራማውን ስለተነቃበት ነው ይሄ መንግስት። ስለዚህ ኦሮሞን በጣም በዚህ መንግስት በጣም ተገፍቷል፣ በጣም ሞቷል፣ በጣም ተፈናቅሏል። አይተን ማናየው ነገር በብዙ ነገር አይተን። ይሄ ደግሞ ምክንያቱ ምንድነው? ኦሮሞ ሸሽቶ ወደ ቤት ገብቶ እንዲቀመጥ ወይ በህይወት እያለው ለማረክ ካልሆነ ግን ገሎ ዘሩን ለማጥፋት ነው ይሄ መንግስት እንደዛ ነገር የሚሰራው። ስለዚህ እኛ ብዙ ነገር አይተናል። ወደፊትም እንደዛ ነገር ቢደጋገምም እየተደጋገመ ነው። የኦሮሞ ትግል መቆምም ለሰከንድም ወደኋላ መቁጠጥ አይችልም። በጣም ጥሩ። እንግዲህ አሁንም ፕሮግራማችን ይሄ የዛሬ ፕሮግራማችን ርዕሱም የነፃነት ትግሉ የመጨረሻ የፍልሚያ ምዕራፍ እና የኦሮሞ አርቲስቶች ህዝብን የማነሳሳት ሚና ይላል። እስቲ ወደ ሌሎቹ የምክክር ወይም ደግሞ ጥያቄዎቻችን ከመሄዳችን በፊት ብታንጎራጉርልን አንድ ሙዚቃ፣ የአንተን ሙዚቃ በድምጽ ነው? አዎ ብትዘፍንልን እንግዲህ አንድ አሄ ያገንቱ ኮቲ ቡሬ ወቦንጎ ታቢየን ጉርጉሬ አሆ
Ahee yaa gamtuu kootii burree nuti goota biyyan gurgurre beelaaf dheebuun neessine waboon goota biyyan gurgurre hirbuu gabaan geessine nuti goota biyyan gurgurre hamma teebaa nyaatanii sonii laali hamma gaadii dadhabu sonii laali kaan boofarraa hafanii sonii laali afaan lootuun gaggabu sonii laali sonii laali sonii laali osoo goonni daangarraa nuuf lolu yoo callifnee seenaan keenyan tolu daandii dhugaa irra buune kaachaa ol dhaabbannaa alaabaa fi faachaa osoo goonni daangarraa nuuf lolu yoo callifnee seenaan keenyan tolu daandii dhugaa irra buune kaachaa ol dhaabbannaa alaabaa fi faachaa gaachana sabaa maaltu ittisaa harka wal qabaa yoo san mirgisaa ይላል እንግዲህ ኦይ ልዩ ነው እና እስቲ በትንሹ ብትገልጽልን ስለዚህቹ ሙዚቃ በትንሹ። አሆሆ አሄሄ ያገቱ ኮቲ ቡሬ ወቦን ጎታ ብየን ጉርጉሬ ማለት መልእክቱ ምንድን ነው? ህዝባቸውን ትቶ ትግሉን ትቶ የራሳቸውን ደንታ ለማስከበር ወደ መንግስት የተጠጉ ትላንትና ለህዝባቸው ድምፅ ሲሆኑ የነበሩ ዛሬ ደግሞ ጥቅማቸውን ስላገኙ ብቻ ዝም ያሉ ለነሱ ነው መልእክቱን የሚያስተላልፈው። እኛ ግን ሀገራችን አልሸጥንም፣ የእርቡ ገባ አላስወጣንም፣ ለመሸጥ ደግሞ አይወጣም፣ እርቡ ገባ አይወጣም። አንድነት ወደፊት ብንድ አንድ ቀን ባንዲራችን እናቆማለን። ጀግናም ደንበር ላይ እየተፋለመ ጀግና ደንበር ላይ እየወደቀ እየሞተ እየተሰዋ እኛ ዝም ብለን አንቀመጥም ለማለት ነው። በአማርኛ እንግዲህ ከተሰጡት በጣም ቆንጆ። ከኔ ያው እኔም ብተረጉመው ከዚህ የበለጠ አላደርገውም። በጣም አመሰግናለሁ። ምክንያቱም ያው በተለይ ቃል ለባንዲራዋ ለዚች ባንዲራ የቆመው ወቦ ማለት ነው እና ባንዲራው ለባንዲራው ቃል የገባውን የማይሰብር ነው። እኛም ደግሞ ምንድነው አርቲስቶችም ደግሞ ከሱ ጋር ነን። እኛም ከነሱ ጋር ገብተናል። ቃል ለማ ለህዝባችን ማለት ነው አይደል? እንደዛ ነው። ትክክል። እና እስቲ ወደሚቀጥለው የውይይት ጥያቄያችን እገባለሁኝ። አንዳንድ ሰዎች የኢምፓየሪቷን መንግስት የኦሮሞ መንግስት ነው ይላሉ። የገዢ ቡድኑም በኦሮሞ የተመረጡ መንግስት ነኝ ይላል። ይህ አገላለጽ እውነታውን ያንጸባርቃል? የዚህ ቡድንና የኦሮሞ ህዝብ ግንኙነትስ ምን ይመስላል? በመጀመሪያ ኢምፓየርና ህዝብ አንድ መሆን አይችልም። አሁን ኢትዮጵያን እያስተዳደረ ያለው ኢምፓየር ነው። ኦሮሞ ደግሞ ህዝብ ነው። እኛ ህዝቦች ነን፣ ኢምፓየሮች አይደለንም። እንደውም ከግንባር ቀደም ኢምፓየርን የሚቃወሙ ብሔርና ብሔረሰቦች ካሉ እኛ ነን። ስለዚህ ኢምፓየርና ኦሮሞ ህዝብ አንድ መሆን አይችልም። ነገር ግን አሁን ስልጣን ላይ ያለው ኦሮምኛ ስለምናገር የኦሮሞ መንግስት ወይ ደግሞ የኢምፓየር የኦሮሞ መንግስት እንደሆነ ከሌላ ብሔረሰብና ብሔረሰቦች ለኦሮሞ የሰራ አስመስሎ የሚያወሩት ሰዎች አሉ። ይሄ ምንድነው? አጠቃላይ የተወሰኑ ግሩፖች ስልጣን ላይ ስላሉ ኦሮምኛ ብቻ ስለምናገሩ የኦሮሞ መንግስት ነው ያላሉ እና ኦሮምኛ መናገሪና ኦሮሞ መሆናቸውና ለኦሮሞ መሰረት ደግሞ ይለያያል። ሰው ኦሮምኛ ተናገረ ማለት ለኦሮሞ ህዝብ ይሰራል ማለት አይደለም። ይሄ ኦሮሞ መንግስት የኦሮሞ ነው የሚሉት ሰዎች ወይ ደግሞ ሌሎች ደግሞ አሉ እኛ ይሄ መንግስት የኦሮሞ ነው የሚሉት። የቱ ጋር ተመርጦ ነው ይሄ መንግስት የኦሮሞ መሆኑን ያረጋገጡት? እዚህ ምንም ተጨባጭ እኮ መረጃ የለም። ስለዚህ ይሄ መንግስት የኦሮሞ አይደለም፣ የኦሮሞ መንግስትም ሊሆንም አይችልም። ኦሮሞ በዚህ መንግስት ሊመራም አይችልም። ለዛ የኦሮሞ ህዝብ እኮ በጣም የተማረ ሰው አለ። በጣም በሁሉም ነገር ማቹርድ ህዝብ። እንደውም ኦሮሞን አሳንሶ መናገር ነው የሚመስለኝ። ይሄ መንግስት የኦሮሞ ነው ሲሉ በጣም ያመኛል።
ኦሮሞ በዚህ መንግስት መጠራቱ ራሱ እኔ በጣም ይሰማኛል። ስለዚህ ይሄው መንግስት የኦሮሞ መንግስትም አይደለም ሊሆንም አይችልም። ኦሮሞን በዚህ ሊመራ አይችልም። በዚህ መንግስት በዚህ ኢምፓየር የሚመራ ህዝብ ማለት ነው። ትልቅ ህዝብ ነው ኦሮሞ። ያ ትልቅን ህዝብ በተለይ የማንንም ወደ ሀገሩ የሚመጣን ህብረተሰብ እንደራሱ ልጅ እንደራሱ ህብረተሰብ ተንከባክቦ የሚያኖርን ህዝብ መልሶ በእንደዚህ አይነት አረመኔያዊ መንግስት፣ ፋሽስታዊ መንግስት ስም የኦሮሞ የሚል ስምን ማስገባቱ ራሱ እንዳልከው አንተን ብቻ ሳይሆን ብዙውን የኦሮሞ ህብረተሰብ ያማል። ምክንያቱም አገዳደሉም ሁሉ የሚያንጸባርቀው ስራው በጠቅላላ ፋሽስታዊ ነው። ኦሮሞ ፋሽስት አይደለም። ኦሮሞ ነፃነቱን ለመጎናጸፍ የሚታገልለት ታላቅ እንትን አለ አይደል? እንደዛ ማለት ነው። ምናልባት የምትጨምረው ነገር ካለ እስኪ በዚህ ላይ። እዚህ ላይ እኔ የሚጨምረው ነገር ካለ አሉ ደግሞ ኦሮሞ ባለ ጊዜ ነው የሚሉም አሉ ከዚህ ጋር ተያይዘው ማለት ነው። እና ኦሮሞ ባለ ጊዜ አይደለም፣ ጊዜ ለሁሉም እኩል ነው። ነገር ግን አበሾች ለሳይኮሎጂ የሚጫወቱት ጨዋታ አለ። ኦሮሞ ቀና ብሎ እንዳይሄድ በዚህ መንግስት ምክንያት አንገቱን ተደፍቶ እንዲሄድ የሚፈልጉ አበሾች አሉ። ኦሮሞ ቀና ብሎ እንዳይሄድ የሚፈልጉ አሉ። ኦሮሞ አሸማቅቀው አንገቱን ደፍቶ እንዲሄድ የሚፈልጉ ሰዎች ናቸው ኦሮሞ ባለጊዜ እንጂ ሌላ ደግሞ እኛ ባለጊዜዎች ነን የሚሉ ሰዎች አሉ። እኔ ከነዚህ በላይ ለኦሮሞ ጠላጣለ ብያለሁ። ምክንያቱም ቡድን ተደራጅቶ ለዘመዳቸው ያጠራቀሙ ሊሆን ይችላል። ለዘመዳቸው ለግሩፓቸው ያመቻቸ ነገር ሊሆን ይችላል። ከዛ ውጭ ግን ኦሮሞ ባለጊዜ ነው ይላሉ። የሆነ ጥፋት ሲሰሩ በኦሮምኛ የተናገሩ ኦሮሞ ብሔርና ብሔረሰቦች ጋር እንዲጠላ ለማድረግ ባለጊዜ ብሎ የሆነ ግሩፖች አሉ። እኔን ለመናገር ለኦሮሞም መልካም ነገር የማያስቡ ለብሔርና ብሔረሰቦችን መልካም ነገር የሚያስቡ ግሩፕ አለ። እኔ በደንብ አውቃለሁ። ይሄን ነገር በደንብ ከነስማቸውን አውቃለሁ። ከነ ግሩፓቸው በደንብ አውቃለሁ። እነዚህ ሰዎች ምንድነው የሚያደርጉት? በኦሮሞ ስም ብሔርና ብሔረሰቦችን እየረገጡ፣ በኦሮሞ ስም ብሔርና ብሔረሰቦችን እየጨፈጨፉ፣ በኦሮሞ ስም ኦሮምኛ የተናገሩ ብሔርና ብሔረሰቦችን እየዘረፉ ኦሮሞ ብሔርና ብሔረሰቦች ጋር በሰላም እንዳይኖር የሚያደርጉ ግሩፖች አሉ። ይሄ ደግሞ ግሩፕ ነው እንጂ ህዝብ አይደለም። ስፔሻሊ ፊንፊኔና ፊንፊኔ ዙሪያ የሚካሄደው ነገር በጣም ከባድ ነው። እውነት ለመናገር ግን ከፊንፊኔ ወጣ ብለሽ የኦሮሞ ገበሬዎችን ብታይ በጣም ችግር ውስጥ ነው ያሉት። ስፔሻሊ ለኦሮሞቱ ለማ በጣም ችግር ውስጥ ነው ያለው። እዛ ያለው ችግር ማንም አወጣ ለሚዲያም አይናገሩም። ምክንያቱም ከመንግስት ጋር ኮኔክት ያደርጋሉ በአንዳንድ ነገሮች። ሁኔታው ግን በጣም ህዝቡ እየሞተ ነው። ለህዝቡ ግን ሰው ድምፅ እንዳይሆን ሽፋን የሚያደርጉ ሰዎች ባለጊዜ ነው ብሎ ፍንፍኔና ዙሪያ ላይ አክት የሚያደርጉ ሰዎች ናቸው። ስለዚህ ምን ለማለት ነው? ኦሮሞ በዚህ መንግስት ስር ከማንም ብሔርና ብሔረሰቦች በላይ የተጨፈጨፈ፣ የሞተ፣ የተፈናቀለ፣ የተዘረፈ፣ ቤቱ ተቃጠለ እንደ ኦሮሞ የለም ሁሌ ለመናገር። ስለዚህ ኦሮሞ ባለጊዜ መሆን አይደለም ከማንም በላይ የተጎዳ ከማንም ብሔርና ብሔረሰቦች በላይ የሞተ እንደ ኦሮሞ የለም። ኦሮሞ ባለጊዜ ሆኖ ማደል አያውቅም። የሚታገለውም ባለጊዜ ለመሆን አይደለም። የሚታገለው ሀገሩ ላይ በሰላም ለመኖር የባለቤትነት ጥያቄውን ለማረጋገጥ ነው። እኩልነት ብሔርና ብሔረሰቦች በሰላም አንድ ላይ እንዲኖሩ ኦሮሚያን ለማስከበር ነው እንጂ ኦሮሞ አንድም ቀን የበላይነት ለማግኘት ስልጣን ለማግኘት ሌላ ብሔርና ብሔረሰቦችን ለመጨፍለቅ አንድ ቀን ታግሎ ማያውቅም። አስቦም በሀሳብ ደረጃም አያውቅም። ስለዚህ ምን ለማለት ነው? ኦሮሞ ባለጊዜ ሆኖ አያውቅም። አሁን መንግስት ያለው ለራሳቸው ለግሩፓቸው ያመቻቹ ነገር ሊኖር ይችላል። በህዝብ ደረጃ ግን አንድም ነገር የለም። አንድም እንደውም ገርምሽ ነገር ትላንትና የነበረው ይሄ መንግስት ከመጣ ኦሮሞ ብዙ ነገር ነው ያለው። ትላንትና የነበረው ይሄ መንግስት ከመጣ ብዙ ነገር ነው ያለው። ሀብቱን አጥቷል፣ አርቲስቶችን አጥቷል፣ ቤተሰቦቹን አጥቷል፣ ደንበሩ ተደፍሯል። ምንም ያላየ ነገር የለም። ስለዚህ ኦሮሞ ባለጊዜ አይደለም ለማለት ነው። ይቅርታ ድንገት ከሰርኩኝ ይቅርታ።
ኧረ ትሳሳታለህ ከአንተ በላይ ድንገት አማርኛ ትንሽ እንትን እንዳይሆነባቸው ከዚህ የበለጠ ምን ይሁን ብለህ ነው? ይሄም እኮ ከዚህ የበለጠማ ጎንደሬዎቹም አይችሉትም። ያ ነው ያን ነው ማለት እና ስለዚህ ያው ቋንቋ መግባቢያ ነው በትክክል። ዛሬም እዚህ ቦታ ላይ በዚህ ፕሮግራም ላይ ያለ ነው የኦሮሞ ተወላጆች ሆነው አፋን ኦሮሞ በደንብ መረዳት ለማይችሉ መስማትና ራሳቸውን መግለጽ ለማይችሉ የኦሮሞ ልጆች ያው በስርዓቱ በኤምፓየሯ ስርዓት ላይ በነበረው ጭቆና እኔም አንደኛዋ ነበርኩኝ። አፋን ኦሮሞ እንዳንናገር በአማርኛ ትምህርት ቤት መሄድ ይሄ ሁሉ የደረሰበት ስለሆነ ብዙዎች ስለማይችሉ ለነሱ ነው። ከዛም በላይ ደግሞ ያው ለብሔር ብሔረሰብ ህዝቦች ደግሞ የኦሮሞ ነፃነትን ትግል ምዕራፍ የደረሰበትን እንዲሁም ደግሞ የህዝባችንን እሮሮ ሰምተው አጋርነታቸውን እንዲገልጹልን ነው። ዛሬም አርቲስት መርሲ አቦማ ያለው አማርኛን አቀላጥፎ መናገር እና ምን ማለት ሳይሆን ያለውን ስሜት እንደ አርቲስት እንደ ማንኛውም የኦሮሞ አርቲስት የሚሰማውን ለመናገር ነው። እርግጥ ለወደፊትም ብዙ አርቲስቶችን በዚህ ፕሮግራማችን ላይ እናመጣለን እና አሁንም እንቀጥላለን። በጣም እናመሰግናለን አርቲስት መርሲ አቦማ እና ወደሚቀጥለው እንግዲህ ኦሮሞ ባለ ጊዜ ነው እንዴ ለሚለውም ደግሞ ኦልሬዲ የመለስክልን መልስ አለ። ምናልባትም ደግሞ ተጨማሪ ነገር ማድረግ የምትፈልግ ከሆነ በተለይ የኦሮሞ ባለጊዜነትን እነማን እንደሆኑ ባለጊዜዎቹ ያው በቢሊየን የሚቆጠር ገንዘብ ፊንፊኔ ላይ ንግድ የሚነግዱት ይሆናሉ ብለህ ነው እንግዲህ የምታስበው ይመስለኛል። ብዙዎች እንሰማለን ያለ ነው ማለት ነው። እና ምናልባት በዚህ ላይ የሚጨምር ከሌለ ወደሚቀጥለው የውይይት ጥያቄያችን ጋር እንገባለን። እዚህ ላይ መጨመር የምፈልገው ቅድም እንዳልኩሽ ብዙ ሰዎች ይሄ መንግስት ይህን ኢምፓየር ሪሌሽን እና የኦሮሞን ምንድነው ሪሌሽን አንድ አድርጎ የሚያነሱ ሰዎች አሉ። እውነት ለመናገር አንድ እንደሆኑ ዘመድ እንደሆኑ ቅርብ ጓደኛ እንደሆኑ ቤተሰብ እንደሆኑ ያነሳሉ። ይህ መንግስትና ኦሮሞ ግን ጭራሽ በአንድም ሆኖ በሌላ ይሄ መንግስትና የኦሮሞ ህዝብ ዘመድም አይደለም፣ አይተዋወቁም፣ ጭራሽ አይተዋወቁም። ሪሌሽን ምንም የለንም። ካለን ግን ከዚህ መንግስት በላይ ለኦሮሞ ጠላት አለ ብዬ አልገምትም። እውነት ለመናገር ያለን ሪሌሽንሺፕ ካለ የጠላትነት ሪሌሽንሺፕ ነው እንጂ የዘመድነት የዝምድና ወይ ደግሞ የፋሚሊ ምንም ሪሌሽንሺፕ የለንም። ስለዚህ ባለጊዜም ሆኖ ይህ መንግስት ከኦሮሞ ህዝብ ጋር አንድም አርቲስት መርሲ አቦማ ድምጽ ያው እንግዲህ Kan abbaan isaa makaakee ilmi yaadaatti beekama abjuumoo itti faafaa galmaan gahuuf arreeda galmaan gahuuf akeeka galmaan gahuuf arreeda. Buna jimaatti margeen horroon jabaan aadaa baafarda qabaa sodaatan jalduutu koora yaba. Weessoo boraanni raasee walloo baaduusaa dhugaa tokkummaa oonnee guutuu jajjabeessituu dhugaa. ኔትወርክ ነው መሰለኝ። ሶሪ። አዎ ምንም ችግር የለም። ስልኬ አንዳንድ ጊዜ ወጣ ያደርጋል። ያው ያንተን ሙዚቃ ስንሰማ ነበረ። ቴንክ ዩ የቀሩት ጥያቄ ካለ ቀጥሉ። ያው ልቀጥል። ኦኬ። እና የሚቀጥለው ደግሞ የውይይት ጥያቄያችን በኢምፓየሯ ሰሜን ግዛት ሊጀምረው ያለው ጦርነት ለማሸነፍ ያልሰለጠነ ጨቅላ የኦሮሞ ወጣቶችን ወደ ጦር
ሜዳ እያጓጓዘ ይገኛል። ይህንን ልታብራራልን ትችላለህ? እንግዲህ በኤምፓየሯ ሰሜን ግዛት ያው ፋሽስታዊ የሚያደርገውን ርብርብ የሆነ እንቧከረዩ ቀረርቶ ብዙ ነገር አለ፣ በተለያየ በጀኔራሎቹም አለ እና እንዴት ነው የምታየው? በአርቲስቶች ዘንድስ ምን መደረግ አለበት ትላለህ? አመሰግናለሁ። እዚህ ጋር ምን አለ መሰለሽ የ2021 22 23 24 25 ማስታወስ አለብን ወደ ኋላ ተመልሰን። ምክንያቱም ያኔ ከአማራ ክልላዊ መንግስት ጋር ተፈራርሞም ወደ ኦሮሚያ የገባ ኃይል ነበረ። ኤርትራም ወደ ኦሮሚያ ገብቶ የኦሮሞ እናቶችን ሲደፍር ነበረ፣ ኦሮሞን ሲገል ነበረ። አይተሽ ከሆነ ብዙ ኦሮሚያ ክልል ላይ ከኤርትራ የመጣ ሰራዊት ተማርኮ ብዙ ነገር መረጃዎች አሉ። ከአማራ ክልልም ወደ ኦሮሚያ ፋኖን አስገብቶ ኦሮሞ ህዝብን ሲያጨፍጭፍ የነበረ ባንዲራቸው እስከሚቆም ድረስ የፈቀደ የኦሮሚያ መንግስት። ይሄ ማለት ምንድነው? ትላንትና አንድ ላይ ሲሰሩ ነበረ፣ አንድ ላይ ኦሮሞ ሲገሉ ነበረ፣ አንድ ላይ ኦሮሞ ሲፈናቀሉ ነበረ። የኦሮሞን ቋንቋ የማይችሉ አስገብቶ ወደ ኦሮሚያ ክልል የኦሮሞን ባህል፣ የኦሮሞን ደንበር፣ የኦሮሞን ማንነት የማያውቁ ሰዎችን እንዲገሉ ብቻ ተፈቅዶላቸው ወደ ኦሮሚያ የገባ ከአማራ ክልል ከኤርትራም የመጣል ከኤርትራ የመጣ የዓለም ህግ ጥሶ ነው ወደ ኦሮሚያ ያስገባው። የፌደራል መንግስትም ሆኖ የክልላዊ መንግስት ከአማራ ክልል እንደሱ ነው። የጋራቸው ጠላት ምንድነው? እዚህ ጋር የምንረዳው የጋራቸው ጠላት ምንድነው? ኦሮሞ ነው ማለት ነው። ዛሬ ደግሞ በአንዳንድ ጥቅማ ጥቅሞች ተጣሉ እርስ በርሳቸው። እውነት ከሆነ እሱ ራሱ አይታወቅም፣ ለፖለቲካ ሊሆን ይችላል። በእኔ እውነትም ሆኖ ይሄ ጦርነት ቢጀመር ኦሮሞ አሁን ቅድም ያነሳሉሽ ራሱን መጠየቅ አለበት። ትላንትና እኔን ስገል የነበረ መሀል ገብቼ ለአንዱን ዘመድ አድርጌ አንዱን ደግሞ ጠላት አድርጌ በአንዱ ወገን ሆኜ አንዱን አዋጋለሁ አንዱን እንትላለሁ ካልኩ እኔ እዚህ ጋር በጣም እንትን ነኝ ማለት ነው። ጋባሽ አይደለም? ይሰማል? ይሰማል? ያ አዎ ይሰማል። ይቅር። ስለዚህ ትላንትና ኦሮሞስ እንዲህ ሲገል የነበረ መንግስት የሌላ ዜጋን አስገብቶ ኦሮሞን ሲገል የነበረ መንግስት ዛሬ መንግስቱ ጋር ሆኜ እሱን ዘመዴን አድርጌ ያኛው ደግሞ ጠላት አድርጌ መሀል ገብቼ እዋጋለሁ ለማለት በጣም ከባድ ነው። እውነት ለመናገር እንደ ህዝብ ራሱ ትዝብት ነው የምንገባ። እንደ ህዝብ ራሱ ይሄ እዚህ ጋር በደንብ እንድሰመረትለት እንትን አውቀ እፈልጋለሁ አንድ ላይ እንዲሆን። ሌላ ደግሞ ትላንትና ከኦሮሚያ ሄዶ ትግራይ ክልል ላይ አማራ ክልል ላይ የሞቱ ሰዎች አሉ። ለነሱ ማን ነው ካሳ ይከፈል? የኦሮሞ ህዝብ ራሱን መጠየቅ ያለበት። ትላንትና ወጥቶ እዛ የቀረው ሜዳ ላይ ምንም ስልጠና ሳይወስድ እዛ ሬሳው ጅብ የበላው ያልተቀበረው ወጥቶ የቀረ ወጣት ለነሱ መንግስት ተጠያቂነቱ ወስዷል ወይ? ጠይቋለው? የኦሮሞ ህዝብ ትላንትና የኔን ልጅ ከኔ በእጅ ነጥቄ ወስዳል የታለ ሬሳውን ከናስገባልኝ ብሎ ኦሮሞ ጠይቆ አይደል? ስለዚህ ኦሮሞ ወደዛ ጦርነት ለመሄድ በጣም ማሰብ አለበት ብዬ እገምታለሁ። ምክንያቱም እነሱ ናቸው ትላንትና ብዙ ነገር አንድ ላይ ሲያደርጉ የነበሩ እነሱ ናቸው። ዘመድ ኤርትራን በለው ፋኖ ጀቡሳን በለው አሁኑ ያለው መንግስትም በለው ለኔ ሶስታችሁም ለኔ እኩል የኦሮሞ ጠላት ናቸው። አንዱን ዘመድ አድርጌ አንዱን ጠላት የሚያደርግበት እንትን የለም። ምክንያቱም ትላንትና እኛ ላይ የፈጸሙት ግፍና በደል እኔ አይቻለሁ። በደል የኦሮሞ ህዝብን በደንብ አሳምሮ ያውቅ። ስለዚህ የኦሮሞ ወጣት ወደዛ ጦርነት ከመሄዱ በፊት ራሱን መጠየቅ ያለበት ይሄ ጦርነት ለማን ነው? ቢሞትስ? እኔ ቢሞት ታሪኬ በምን መልክ ነው የምጻፍ? ኦሮሞስ ምን ይለኛል? ከዛስ ኦሮሞ ምን አይል ትርስ ያገኛል ብሎ ራሱን መጠየቅ አለበት። ራሱን መጠየቅ አለበት። እውነት ለመናገር የኦሮሞ ተደራጅቶ አሁን ጀውሳ ያሉትንም የኤርትራ መንግስትም ኦሮሞ እነሱን አግዞ ቢያሸንፉ እርግጠኛ ነኝ ወደ ኦሮሞ ነው የሚመለሱ። ወደ ኦሮሞ ትላንትና አይተናል። ብዙ ሰው በወያኔ ጦርነት ወደዛ ሄዶ አልቆለት ለዚህም ኢምፓየር በግድም ሆኖ አታሎ ወጣቶችን ወስዶ አስጨርሷል።
ግን የኦሮሞም ምስጋና በዛ አይደለም ተመለሰ። በሞት ነው የመለሱለት። ኦሮሞን መግደል ነው የኦሮሞን ምላሽ ያደረጉት። ስለዚህ ኦሮሞ በደንብ ማሰብ ያለበት ለዚህ መንግስት አንድም ሰው እኔ ወደ ወታደር መሄድ የለበትም ብዬ ነው የሚመክረው። ግዴታ ወታደር መሆን ካለበት ወደ ቅርቡ ያለው ወታደር ወደ ወቦ መሄድ ይችላል። ለኦሮሞ ሞታለሁ፣ ለሀገሬ ሞታለሁ፣ እታገላለሁ ካለ ከዛ ውጭ ግን ከንቱ ሞት ነው የሚሞተው በኔ ማለት ነው። ስለዚህ የኦሮሞ ወጣት መንግስት የሚያገኛቸው ቦታ ላይ አሁን በጉልበት ነው ይዞ በመኪናችን ነው ወደዛ የሚል ከመንገድ ዞር ማለት አለበት። ወደ ቤቱ ገብቶ ማንበብ አለበት፣ መስራት አለበት፣ ራሱን መደበቅ አለበት። ቅድም እንዳልኩሽ ደግሞ የዚህን አካል መሆን ከፈለገ ደግሞ ወደ ወቦ መቀላቀል ይፈልግ። ኦሮሚያ ትቆያለች ወይ ዛሬ ወይ ነገ ወይ አይታወቅም ቀኑ። ግን እርግጠኛ ነኝ አንድ ቀን ነጻ ትወጣለች፣ አንድ ቀን ሀገር ትሆናለች፣ አንድ ቀን ባንዲራው ታቆማለች። ስለዚህ በአንዳንድ ነገሮች በአንዳንድ ወሬ አሉባልታ ራሳችን መረበሽ ትተን ቆመን ስለ ኦሮሚያ ብቻና ብቻ ለጊዜ ማሰብ እንዳለብን የኔ ምክር ነው። አመሰግናለሁ። በጣም አመሰግናለሁ። እንግዲህ ያ ጦርነት አሁን የደንበኛ የጦርነት ከበሮ የሚጎሰመው ለኦሮሞ ሕዝብ ወይም ደግሞ ለጭቁን ብሔር ብሔረሰቦች ሳይሆን የራሱን መንበር ለማስተጋባት ወይም ደግሞ የበለጠ ወይም ፕሬዚደንት ሆናለው ወይም ደግሞ ንጉስ መሆኑ ቀርቷል ይመስለኛል። አሁን ደግሞ ወደ ፕሬዚዳንትነት ተለውጧል እና ያንን ነገር እውን ለማድረግ የግዴታ የኦሮሞን ህብረተሰብ መጨፍጨፍ አለበት። ይሄ በተለይ ወጣቶቹ ደግሞ ወጣት እኮ እንግዲህ ከ18 ዓመት በላይ ያለው ያው ወደ አባው ወቦ የመግባት እድል አለው። ከዛ በታች ያለው ህፃን ነው አሁን እየተለቀመ ያለው እና በተለያየ መልኩ እንግዲህ እንዳየኸው በተለይ በአባው ወቦ ብዙዎችን መተው እጃቸውን የሚሰጡ አሉ። ህፃናቶች ሳይቀሩ የ12 የ13 እንዲያውም የ11 ሁሉ ዓመት ልጆች እየታዩ ናቸው። እንግዲህ ህብረተሰባችን ደግሞ ይሄንን ማወቅ ይኖርበታል። ምክንያቱም እናንተ ልጆቻችሁን ከዚህ ሁሉ ነገር ነፃ እንዲወጡ ሁሉም ደግሞ ያው የኦሮሞ ህብረተሰብም የሚገባውን ማድረግ እንዳለበት ወጣቶቹ እንዳይሄዱበት የሆነ መልክ ስራ መስራት ያለበት ይመስላል እና ይህንን ነገርስ እንዴት ትለዋለህ? ህብረተሰቡን ራሱ እርግጥ በምን መንገድ ሊያስቆመው ይችላል? እርግጥ እየሞተ ነው ያለው፣ እኩል ከወቦ ጋር አብሮ እየሞተ ነው ያለው። ነፃነት የሚፈልግ ለመፈለግ የቆመ ህብረተሰብም እንደሆነ ይታያል። ነገር ግን እስከዛሬ ድረስ በባድመ ጦርነት እንጃ ከ60 ከ70% በላይ የኦሮሞ ወጣት ነው ሄዶ የተማገደው። እንደገና ደግሞ በዚህም እንዳልከው በትግራዩም ጦርነት ቢሆን ሄዶ የተማገደው ወዶ አይደለም። ነገር ግን የማስቆም እድል አይኖረውም ወይ? ኦሮሞ በቃ የሚልበት ሰዓት አይደለም ወይ አሁን? እስቲ በዚህ ላይ የሆነች ነገር ብትጨምርበት። እዚህ ጋር እንደ ጥያቄ ማንሳት ያለበት የሚገምተው ነገር ኦሮሞ ብዙ ለኢትዮጵያ ሞቷል፣ ግን እኛ ምን አተረፈ? ምንድን ነው አሁን እኛ በአድዋም በሌላም የኦሮሞ እንትኖች አርበኞች ስማቸው ይነሳል፣ ግን የእነሱን እንትን ለማነሳት እንትን ዝቅ ለማድረግ አይደለም። ምንድን ነው እኛ የተረፍነው? እንደ ኦሮሞ ያገኘውን ጥቅም ምንድን ነው? እሺ ኢትዮጵያን አዳኑ። ኢትዮጵያ ደግሞ ለኦሮሞ ምን አረገች? ገባሽ አይደለም? አሁንም እንደሱ ነው። በቃ እዛ ሄዶ ለኢትዮጵያ ሞታለሁ የሚለው ከትላንትና ለምንድን ነው የማንማረው? ምን አገኝ? ትላንትና ኢትዮጵያ እንዳትወረር ከውጭ ሀገር መጥቶ ቀኝ ግዛት ውስጥ እንዳትገባ ብዙ ነው የኦሮሞ እንትኖች ነበረ፣ ሮል ነበረ፣ ሚና ነበራቸው። ኢትዮጵያን ከወረራ አተረፉና ለኦሮሞ ደግሞ ኢትዮጵያ ምንድን ነች ወይ? ኢትዮጵያ ዛሬ የኦሮሞ ቋንቋ ትፈልጋለች ወይ? መስማት ትፈልጋለች ወይ? ትወዳለች ወይ? ኦሮሞን ትወዳለች ወይ? የኦሮሞን ባህል ትወዳለች ወይ? ማየት ትፈልጋለች ወይ ብለን ስናስብ ደግሞ ተቃራኒ ነው። ስለዚህ ትላንትና ያስከሰረች ስራ ዛሬም ድጋሚ መሰሪ ከሆነ
እኔ እንጃ በተፈጥሮ የሆነ ነገር እንትን አለ ማለት ነው ማለት ነው። ስለዚህ የኦሮሞ ኢትዮጵያን የሚቀነቅኑ ሰዎች ራሳቸው መጠየቅ አለባቸው። ምን አገኘን? ትላንትና ኢትዮጵያ ከብዙ ነገር አተረፈን። ከዛስ እኛ ትርፍ ምንድን ነው ብለን ራሳችን መጠየቅ አለብን። ስለዚህ ኦሮሞ ከዚህ ሁሉም ሀሳቡም ከየትም ሰብስቦ ወደ ኦሮሚያና ኦሮሞ ብቻ እንዲያደርግ የኔ መልእክት ነው። አመሰግናለሁ። ያው በጣም አመሰግናለሁ። ያው እንግዲህ ኢትዮጵያ ማለት ኤምፓየር ማለት ነው። እንደዛ ነው የምናስበው አይደለ? በኦሮሞ በኩል ኤምፓየሯ ለመገርሰስ ትልቅ እርምጃ እየተወሰደ ነው። በቅርቡም ደግሞ ያው ግቡ እንደሚመታ በተለይም ደግሞ አንተም ባንዲራችንን ዋና ከተማችን ላይ እንደምናውለበልብ ነው ብዙ ደጋግመህ ስትናገር የነበረው። አሁን እስቲ ወደሚቀጥለው ደግሞ የመድረክ ውይይታችን እንሄድና ኦሮሞ የሚፋለመው ለራሱ ነፃነትና ሉዓላዊነት ኦሮሚያን መልሶ ለማቋቋም ወይስ የበሰበሰችውን ኤምፓየር እንድታንሰራራ? ቀይ ባህርስ ለኦሮሞ ምኑ ነው? ይቅርታ ድምጽ ትንሽ ዋረድ አልሰማም። ኦኬ። ኦሮሞ የሚፋለመው አሁን ትግል ላይ ያለው ማለት ነው። አባወቦ በትግል ላይ በሜዳ ላይ ያለው የኦሮሞ ህዝብ ደግሞ እየሞተ ያለው መሞት ይሻለኛል ለፋሽስታዊ ከምንበረከክ ብሎ ማለት ነው እየሞተ ነው ያለው በየቀኑ እና ለራሱ ነፃነትና ሉዓላዊቷን ኦሮሚያ የድሮዋን ኦሮሚያ ለመመለስ ነው መልሶ ለማቋቋም ወይስ የበሰበሰችውን አሁን የምናያትን ኤምፓየር የተፈረካከሰችውን ኤምፓየር እንድታንሰራራ ነው? ይሄ እንግዲህ በምን ላይ ነው የምናየው? ቀይ ባህርን ማስመለስ አለብን የሚለው አለለ ቡራ ከረዩ የበለጠ ኤምፓየሯን ወደ ነበረችበት ቦታ የመመለስ አይነት ነገር ነው እና ቀይ ባህርስ ቢሆን ለኦሮሞ ምኑ ነው? ለቀይ ባህር አመሰግናለሁ። ታንክ ዩ። ይሰማል? አዎ አዎ፣ በደንብ ይሰማል። ቅድም እንዳልኩሽ ስለ ኢትዮጵያ ቤዝሜንት የላትም። ቤዝሜንቷ በጣም ሮንግ ነው የተመሰረተችው፣ በጣም ሮንግ ዌይ ነው ኢትዮጵያ። ከመጀመሪያ አንድ ቤት ሲገነባ ቤዝሜንቱ የሆነ ችግር ካለበት መፈረስ አለበት፣ ሌላ ዲዛይን መሆን አለበት በኔ እንጂ ቤዝሜንቱ ወይ ደግሞ በደንብ እንትን ካልተሰራ እዛ ላዩ ላይ ድንጋም ብታተራከሚ ፌርኖ ምንም ሲሚንቶ ብታረጊ መውደቁ አይቀርም። ምክንያቱም ታቹ ብዙም እንትን የለው የተመሰረተበት ፌር አይደለም። ኳሊቲው በጣም ዘይሆ ነው ማለት ነው። ስለዚህ ኢትዮጵያ ቤዝሜንት በጣም ሮንግ ነች። ስፔሻሊ ለኦሮሞ በጣም ሮንግ ነች። ህጓ፣ ፊደሏ፣ ደንበሯ፣ ታሪኳ ለኦሮሞ በጣም ተቃራኒ ነች። ስለዚህ ኦሮሞ የሚታገለው የኦሮሞ ወቦ አባ ወቦ የሚታገለው ስለ ኢትዮጵያ አይደለም። ግዴታ ከሆነ ግን ስለ ኢትዮጵያ አንዳንድ ነገሮች ለመወሰን መብት ሊሆን ይችላል። በመጀመሪያ ደረጃ ግን ስለ ኦሮሚያ ነው፣ ስለ ኦሮሚያና ስለ ኦሮሞ ነው። ስለዚህ የተበሰበሰችውን ኤምፓየር ለመጠገንም አይደለም እኛ የምንታገለው አንድና አንድ ኦሮሞ ሀገር ነች ተባብለናል። ሀገረውኗን መሆኗን ላላ አረጋግጠን በእኩልነት በይና ብሔረሰቦች ጋር በሰላም እንድንኖር ነው የኛ ትግል። ይሄ ነው። ሌላ ደግሞ ስለ ምንድን ነው ያልሽኝ? ስለ ቀይ ባህር። ቀይ ባህር አዎ፣ ቀይ ባህር ለጊዜ ለኔ አሁን ለኦሮሞ ምኑም አይደለም ብዬ የምገምተው አሁን ምክንያቱም ቅድም እንዳነሳሁልሽ ኦሮሞ ብዙ ሀብት አለው፣ ብዙ ሪሶርስ አለው። ነገር ግን በዚህ ሪሶርስ ኦሮሞ ተጠቃሚ አይደለም። የኦሮሞ ወጣት ተጠቃሚ አይደለም። የኦሮሞ ወጣት ዛሬ ስራ አጥ ሆኖ መንገድ ላይ ነው የምታገኝ። መንገድ ላይ የኦሮሞ ወጣት ስራ የለም፣ ስራ አጥ ሆኗል። ባልቶ ለማደር እንኳን ተቸግሯል። ምን እንደሆነ ያለ ኦሮሚያ ሁሉም ነገር እያላት ሀገሯ ምች ብዙ ወርቅና ዳይመንዶች እያላት
ተጠቃሚ ሌላ ሰው ነው፣ ሌላ አካል ነው። ስለዚህ ኦሮሞ እጁ ላይ ባለው ተጠቃሚ ሳይሆን ገና እጁን እንትን አድርጎ ዘርግቶ ከሌላ ቦታ የሚመጣው እንትን ተጠቃሚ ይሆናል ብዬ አልገምትም። ኦሮሞ በዚህ ሰዓት ባልቶ ማደር ይፈልጋል። ኦሮሞ በዚህ ሰዓት በሰላም ወጥቶ መግባት ይፈልጋል። አርቲስት ኬክያ እንዳለው አሁን እኔ የሚታይ ቀይ ባህር ሳይሆን ቀይ ደም ነው ያለው። እውነት ነው። እኛ በዚህ ሰዓት ማሰብ ያለብን ስለ ኦሮሚያ ነው። ኦሮሞ እንዴት በሰላም ወጥቶ መግባት እንዳለብን ስለ ኦሮሚያ ደንበር ነው። እኔ ቀይ ባህር ከሚመልሱ የፍንፍኔን ማንነት ወይ ደግሞ ፍንፍኔ ወደ ኦሮሚያ ቢመልሱ ነው እኔ ለኔ ቅርብ ይሆን። ስለ አሰብ ከማውራት በፊት ስለ ድሬዳዋ ማውራት ለኔ ከኔ ያምርብኛል። ኦሮሞም እንደሱ ነው። ስለዚህ ኦሮሞ ማሳው ላይ ቀየው ላይ የባለቤትነቱ ሳይረጋገጥ ገና ከዛ ሄዶ ስለ አሰብ ስለ ገላላ ዲማ የሚያወራበት ምክንያት አለ ብዬ አልገምትም በኔ። ስለዚህ ቀይ ባህር ሳይሆን በዚህ ሰዓት ኦሮሞን የሚያስፈልጋት በሰላም ገብቶ ማውጣት። ኦሮሚያ ክልል ላይ እኮ አሁን ትምህርት የለም። ትምህርት ቤት ተዘግቶ ምንኛ ነው ስለ አሰብ የምናወራው? ትምህርት ቤት እኮ ዛሬ የወታደር ካምፕ ሆኗል። ዛሬ እኮ ሆስፒታል እኮ የወታደር ካምፕ ሆኗል። ሰው እኮ ዛሬ ሞቶ እኮ ቀብር መሄድ አይችልም። ይሄን የማሳጭ የኛ በር ላይ ያለው ነገር ትተን ስለምንድን ነው የምናወራው? እዛ ተሻግረን ግን ይሄው ኦሮሞ አሁን ያልኩሽ ነገር ቢያረጋግጥ የማንነት ጥያቄው ቢመለስለት በሰላም ወጥቶ መግባት ከቻለ እንደ ብሔርና ብሔረሰብ ግዴታ ከሆነ ከሌሎች ጋር እኩል መሳተፍ ይችላል እንጂ አሁን ኦሮሞ እንደ አሁን ባለ ጊዜ እንደሚሉት አይደለም። አሁን ብዙ ሰዎች አሰብ እንደ ኦሮሞ እንደሆነ ነው የሚያነሱት። የለም እንደዛ ታሪክ የለም። ኦሮሞ ከሌላ ብሔረሰብና ብሔረሰቦች ለይቶ ስለ አሰብ የሚያወራበት ምክንያት የለም፣ ጭራሽ የለም። ግዴታ ከሆነ ግን የባለቤትነት ጥያቄውን ካገኘ በኋላ ኦሮሞ ኦሮሚያ ላይ ተጠቃሚ መሆን ሲችል ካረጋገጠ በኋላ ግዴታ ከሆነ ከሌላ ብሔረሰቦች ጋር ስለ አሰብ ማውራት ይችላል። አሁን ግን ለኦሮሞ ጊዜውም አይደለም ስለ ገላና ዲማ ማውራት። እንደኔ እንዲህ ነው የተረዳው። ታንክ ዩ። አይ በጣም ጥሩ፣ በጣም አመሰግናለሁ። እንግዲህ አሁን ያው በተቻለ መጠን የኦሮሞን ህብረተሰብ ሀሳቡን ለመንጠቅ ሀሳቡን ለመስረቅ የተዘጋጀ ዳንኪራ ወይም ደግሞ ድራማ ይመስላል። ግን ትርኢቱ ጎል እንደማይገባ ግብ እንደማይደርስም እየታወቀ ነው። ምክንያቱም አንድ ሉዓላዊ ሀገር የሌላን ሉዓላዊ ሀገር ድንበር ጥሶ የይገባኛል እንትን መልእክት በአሁኑ ሰዓት በ21ኛው ክፍለ ዘመን ሊሆን የሚችል አይመስልም። ነገር ግን ደግሞ ያው ይሄ ሁሉ የሚደረገው የኦሮሞ ህፃናት የኦሮሞ ወጣቶች እንቁ ልጆች የመድፍራት ከመሆኑም በላይ ደግሞ በኋላ በኩል ደግሞ ያው ጠላት የሆነው በትግራይ ጦርነትም ላይ ብዙ ጊዜ ፋኖ የፋሽስት አብይ እራሱ ያደራጀውና ህዝባችንን በተለያዩ አካባቢዎች በወለጋ፣ በሸዋ፣ በአርሲ አሁንማ ወደ መሀል ከተማ ሁሉ ገብተው ብዙ ነገር እያተራመሱ ያሉት እራሱ ያደራጃቸውና የሚሰጣቸው ማለት ነው። እና ለእንደነዛ አይነቶቹ ከኋላ በኩል ደግሞ ከፊት ወደፊት መሄድ ካልፈለጉ ወደኋላ መሸሽ እና ወደ ሀገራቸው ወደ ቤታቸው ለመግባት የሚፈልጉትን ደግሞ እዛው ሲገድሏቸው እንደሚገድሏቸው ብዙዎች ሲናገሩ እንሰማለን። ነገር ግን የኦሮሞ ህዝብ በአንድ ቃል በአንድ መንፈስ ተነስቶ ልጆቼን አልሰጥም ይቁም በቃን ማለት ይገባዋል ብዬ አስባለሁ። አንተም ያ ይመስለኛል መልእክትህ፣ የአንተ መልእክትም ይሄ ነው አይደል? በቃን እንበል አይደል? ለምን መሰለሽ እዚህ ጋር አሁን አሰብ እንትን ወንዝ ነገር ነው አይደለም? እንደሱ ነገር ነው መሰለኝ በትልቅም ሆኖ አሁን እኛ ሰፈር ምን አለ መሰለሽ አረፍንጫ የሚባል ነገር አለ። አሁን አረፍንጫ ለቤተሰቦቼ በጣም በራቸው ላይ ነው እንትኑ ያለው። ነገር ግን እስከዛ ድረስ መብራት የለም።
ፍንጫ ፋብሪካ የኛ በር ላይ ነው ያለው። ለመንግስት ነው አሳልፎ ለፌደራል መንግስት ነው አልፎ እንትን ሰጠው። እኛ ጋር ግን እስከዛሬ እኔ ቤተሰብ ጨለማ ውስጥ ነው ያለው። ፍንጫ እኮ ነው ፍንጫ ፋብሪካ እኮ ፍንጫ ሃይድሮሊክስ ፓወር እኮ እንደ ኢትዮጵያ እኮ በጣም ትልቅ የሚመነጭ ኤሌክትሪክ ፓወር ነው። እዚህ ጋር ምን አለ መሰለሽ በሩ ላይ ያለው ሪሶርስ ተጠቃሚ ካልሆነ ከሌላ መጥቶ ገና ጥቅም አገኛለሁ፣ ከሌላ ገና መጥቶ መብራት አገኛለሁ፣ መንገድ አገኛለሁ ብሎ ማሰብ ራሱ በጣም ከባድ ነው። ገባሽ አይደለም? ስለዚህ የኔ ፖይንት ምንድነው መጀመሪያ ኦሮሞ እጁ ላይ ያለው ሰርቶ መብላት መቻል አለበት። በሩ ላይ ያለው ወንዝና ውሃ በደንብ ጠጥቶ ማደር አለበት። በደንብ ተጠቃሚ መሆን አለበት መጀመሪያ። ግዴታ ከሆነ ግን እንደ ማንኛውም ሰው ቀስ ብሎ ተረጋግቶ ድርሻውን መውጣት የሚችል ህዝብ ነው የኦሮሞ ህዝብ ለማለት ነው። ቴንክ ዩ በጣም አመሰግናለሁ። እንግዲህ ያው ውሃ እያለን ውሃ የጠማን፣ መሬት እያለን ምድራችን የተነጠቀ፣ ገበሬዎቻችንን በማሳቸው ላይ የሚገል የሚጨፈጭፍ፣ እንዲሁም ደግሞ ህፃናቶችን በወላጆቻቸው ፊት የሚረሽም፣ ሴቶችን በባሎቻቸው ፊት በወንድሞቻቸው ፊት የሚደፍር ይሄንን አስነዋሪ ፋሽስታዊ ስርዓትን ለመገርሰስ የኦሮሞ ህዝብ ብቻ ሳይሆን ብሔር ብሔረሰብም አብሮ መቆምና መነሳት ያለበት ነው ብለህ ነው የምታስበው? ይሄንን ነው የገለጽከው። እና በኋላም ቢሆን የኛ የራሳችን ነፃነት የራሳችን ማንነት ካስጠበቅን በኋላ ደግሞ ከብሔር ብሔረሰብ ከጭቁን ብሔር ብሔረሰቦች ጋር አብረን የመኖር ህልውናችንን የማስተካከል አሁንም ቢሆን ደግሞ ለጭቁን ህዝቦች የቆመ ህዝብ እንደሆነ ያው ገልጸሃል። ከ80 በላይ የሆነ የብሔር ብሔረሰብ በኦሮሚያ ውስጥ ይኖራል። ይሄ ደግሞ ምንድን ነው? ያው አቃፊነቱንም ቅድም ነግረናል። በጣም እናመሰግናለን። አሁን የመጨረሻው የውይይት ጥያቄያችን ደግሞ ልጨምር አይደል ወይስ ሌላ የምታሟላው ነገር አለ? እኔ በእኔ ችግር የለውም እና ጥያቄውን ቀጥዩ። እሺ፣ ለኦሮሞ ህዝብ ለኦሮሞ የስነ ጥበብ ሰዎች አርቲስቶች፣ ለዲያስፖራ ኦሮሞ፣ ለኦሮሞ ነፃነት ግንባር፣ ኦሮሞ ነፃነት ሰራዊት አባው ወቦ እና ለብሔር ብሔረሰብ ህዝቦች ምን መልእክት አለ? መልእክትህንም በተናጠል ብታደርገው ጥሩ ነው። ለእያንዳንዱ የሚሰማህን መልእክት ብትሰጥልን። አመሰግናለሁ። አርቲስት መርሲ አቦማ ያንተ ነው መድረኩ። እሺ፣ አመሰግናለሁ። ለኦሮሞ ህዝብ ያለኝ መልእክት ግልጽ ነው። አንድ ሆኑ ነው። አንድ ሆኑ። ወያኔ እቺ ነገር ከ27 ዓመት በላይ ረግጣ ስትገጣ የነበረችው ብሔርና ብሔረሰቦችን እያጋጨች ነው አይደለም? አንድ እንዳይሆኑ አንዱ ብሔር ሌላ ብሔር ላይ እንዲነሳ አርጋ ነው ይሄ ሁሉም ስልጣን ላይ ቆየችው። ይሄ መንግስት ደግሞ ያለው አማራጭ ኦሮሞ ምን ያህል ጉልበት እንዳለ ያውቃል። ኦሮሞ ምን ያህል ይሄ መንግስት እንደጠላ ያውቃል። ያለው አማራጭ አንድና አንድ ምንድነው? ኦሮሞ በጎሳ በገንዱማ አከፋፍሎ በሃይማኖት አከፋፍሎ ኦሮሞ እርስ በእርሱ እንዲጋጭ እንዳይተማመን እርስ በእርሱ ላይ አንዱን መንግስት አድርጎ አንዱን ደግሞ የመንግስትን ነጣቂ አድርጎ ኦሮሞ ጋር በሰላም እንዳይኖር ተማምኖ አንድ ላይ እንዳይኖር እያደረገ ስለሆነ ኦሮሞ እዚህ ላይ በደንብ ተነስቶ አንድነቱን መጠበቅ አለበት። የእርስ በርሳችን ሃይማኖት መጠበቅ አለብን። መከባበር ስላለብን ኦሮሞ ከማንም ጊዜ በላይ ራይት ታይም ራይት ፕሌስ የሚባል ነገር አለ። ኦሮሞ አንድ የሚሆንበት ጊዜውም ሰዓቱም ቦታው አሁን ነው ብዬ ነው የምገምተው። ኦሮሞ አንድ ሆኖ ወደፊት ትግሉን
ማስካሄድ አለበት። ለኦሮሞ ህዝብ ነው፣ ለኦሮሞ ህዝብ ነው። ሌላው ደግሞ ለዲያስፖራ አይደለም ያልሽ። ዲያስፖራ ደግሞ ትናንትና የኦሮሞን ትግል ሲደግፉ ነበር። መንገድ ላይ ያደሩ ስራቸውን ትቶ ድምጻቸውን እስከምዘጋ ድረስ ለኦሮሞ እናት፣ ለኦሮሞ አባት፣ ለኦሮሞ የተደፈሩ ኦሮሚያ ላይ ለሞቱ ሰዎች ለኦሮሞ ድምጽ ሲሆኑ ነበር። ዲያስፖራ በኦሮሞ ትግል ውስጥ በጣም ምስጋና አለው። በብዙ ነገር ሲደግፍ ነበር። ሰዎች ሲሞቱ በድሮን ሲገደሉ ብዙ የሚችሉ ሰዎች የሚችሉ ለኦሮሚያ ሲያረጉ ነበር። ነገም ከዚህ በላይ ማድረግ ያለባቸው ብዬ ነው የምገምተው። ዲያስፖራም አንድነቱን መጠበቅ አለበት። አንድነቱ አሁን ከአንድ 2 ዓመት ወዲህ ዲያስፖራ ብዙም አንድነት የለም ብዬ ነው የሚገምተው። ይቅርታ አንድነት መኖር አለባቸው። የሚያደርጉት ነገር ለኦሮሞ አርቲስት መርሲ አቦማ እንግዲህ የኔትወርክ ችግር ነው መሰለኝ። ያው እንግዲህ አርቲስት መርሲ አቦማ ያው ለህዝቡ መልእክት እየሰጠ ነበረ። እንደገና ደግሞ በተለይ ለዲያስፖራ ኦሮሞ አንድነቱን መጠበቅ እንዳለበት፣ አንድነት ኃይል ነው፣ ሊከፋፍለን የመጣ ሊገዛን እንደ ባሪያ ሊገዛን የተዘጋጀውን ይህንን ምንድነው ይህንን ፋሽስታዊ መንግስት መገርሰስ ያለብን በአንድ ላይ ነው ብሏል። እንግዲህ ይህንን እየሰማን ትንሽ ድምፁ ነው መሰለኝ የሌለው። ያ አርቲስት መርሲ አቦማ አሁን ተመልሰሃል። እስቲ አለ ሀገር ድምጽ የለም። አርቲስት አቦማ ምናልባት ማይክህን ዘግተኸው ይሆን? Kan caalishone ode taadden nagaan dubbisu osoo lammiisaa dhumuu garaasaa fi shubbisu garaasaa fi shubbisu garaasaa fi shubbisu. Sabboontonni harargee ilmaallee naarfan qalloo sabooti baaleerraa jajjabee mudhii qalloo. Dadar warri mi'eessaa machaa fi tuulamoonni biyyaaf kan aarsaa taatan si yaadata dhaloonni. ይሰማል? አዎ አሁን ይሰማል። አሁን ይሰማል። እንግዲህ ስለ ዲያስፖራ ስትናገር ነበረ። አንድነታችሁን ጠብቁ፣ ለኦሮሞም ህዝብ አንድነታችሁን ጠብቁ፣ ከፋፍለህ ግዛን፣ ለከፋፍለህ ግዛ ቦታና ቦታ አትስጡት ብለሃል። አሁን በቃ ይህን ያህል ተናግረሃል። ከዛ ለስነ ጥበብ ወይም ደግሞ ለአርቲስቶች ያለ መልእክት ካለ ለኦሮሞ ኔትወርክ ዲስክኔክት አደረገኝ መሰለኝ። እንዳልኩሽ የኦሮሞ አርቲስቶች ብዙ መጀመሪያ ላይ እንዳነሳም ብዙ ሚና አላቸው፣ ብዙ ሚና አለን። ለኦሮሞ አርቲስቶች ያለን ምክር መንግስት ያልፋል፣ ራሳቸውን የማያውቁ ሰዎች ናቸው እንጂ ብዙዎች አሉ ለህዝባቸው ድምጽ ሲሆኑ ። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 42 43 44 45 46 47 48 49 50 51 52 53 54 55 56 57 58 59 60 61 62 63 64 65 66 67 68 69 70 71 72 73 74 75 76 77 78 79 80 81 82 83 84 85 86 87 88 89 90 91 92 93 94 95 96 97 98 99 100 101 102 103 104 105 106 107 108 109 110 111 112 113 114 115 116 117 118 119 120 121 122 123 124 125 126 127 128 129 130 131 132 133 134 135 136 137 138 139 140 141 142 143 144 145 146 147 148 149 150 151 152 153 154 155 156 157 158 159 160
ይሰማል ወይ? አዎ አሁን ይሰማል። እና አሳጥሬ ልጨርስና ይህ መንግስት ነገ ይወርቃል፣ መንግስት ያልፋል። የማያልፈው ታሪክና ህዝብ ነው። ለህዝባቸው ድምፅ መሆን አለባቸው። ከህዝባቸው ጎን መቆም አለባቸው። ነገ ትዝብት ውስጥ እንዳትገቡ፣ የራሳቸውን ታሪክ ሳታበላሹ ዛሬውን ወደ ኦሮሞ ትግል ተቀላቀሉ ነው የምላቸው። ሌላ ደግሞ ለብሔርና ብሔረሰቦች ያለኝ ምክር ግልጽ ነው። የኦሮሞ ትግል የነጻነት ትግል ነው፣ የእኩልነት ትግል ነው፣ የፊታዊ ትግል ስለሆነ የትኛም ብሔርና ብሔረሰብ ኦሮሞ ብቻ አይደለም በዚህ መንግስት እየሞተ ያለው፣ ኦሮሞ ብቻ አይደለም በዚህ መንግስት እየተገደለ ያለው። ስለዚህ ወደ ኦሮሞ ትግል በሚችሉ አቅም የኦሮሞን ትግል አምኖ መጀመሪያ ኦሮሞ ለምን እንደሚታገል አውቆ የኦሮሞን ትግል መቀላቀልና መደገፍ አለባቸው ብዬ ነው የምገምተው፣ ብዬ ነው የማስበው። ድንገት ከተሳሳትኩኝ ይቅርታ አድርጉልኝ እላለሁ። አመሰግናለሁ። ጨርሻለሁ። በጣም አመሰግናለሁ። ለኦሮሞ ነጻነት ግንባር፣ ለኦሮሞ ነጻነት ሰራዊትስ፣ ለወቦ ምን ትላለህ? ለአባው ወቦ መሪዎች ቴንኪው። ጃልመሮ የሆነ ጊዜ ምን አለ፣ አኒ ዋነን ጎዱ ቤካ ቄሮ አቲ ዋን ጎቱ ቤክ ተብሎ ነበር። እኔ የማውቀው አውቃለሁ፣ እኔ የማያደርገው አውቃለሁ፣ እናንተ ቆጣ ቄሮችም የምታደርጉትን ታውቃላችሁ እንደማለት ነው መሰለኝ። ስለዚህ አባው ወቦ ደንበር ላይም ኦሮሚያ ላይም ብዙም ዋጋ እየከፈለ ነው፣ ብዙም ደሙን እየፈሰሰ አጥንቱን እየከሰከሰ ለኦሮሚያ ብዙ ዋጋ እየከፈለ ነው። እነሱም ከትላንትና በላይ ከዛሬም በላይ አንድነታቸውን ጠብቆ በሰላም በክብር እርስ በርሳቸው በአንድነት ከኦሮሞ ህዝብ ጋር ከእርስ በርሳቸው ጋር ከመሪያቸው ጋር ወደፊት እንዲሄዱ ይሄ ትግል ወደፊት እንዲሮጥ በማድረግ ውስጥ በጣም ሚና አላቸው፣ እያረጉም ነው። በርቱ ነው የምላቸው። አመሰግናለሁ። በጣም እናመሰግናለን አርቲስት መርሲ አቦማ። የመጀመሪያ መድረክ ግንኙነታችን በጣም ትልቅ ትምህርት እንደሰጠህን እንግዲህ የኦሮሞ ህዝብ ምን ያህል ከአብራኩ የወጡ አርቲስቶች፣ ምሁራኖች፣ የባህል ገጣሚዎች፣ የድራማ የሚሰሩ ብዙዎች አሉን እና በአሁን ሰዓት ያው ተነሱን እነሳ እያሉ ነው። እንግዲህ አቦማ አርቲስት መርሲ አቦማም ያንን ነው የደገመልን እና ተነሱን እነሳ፣ ቀኑ ዛሬ ነው፣ እነ ሀጫሉን ሁንዴሳን ሌሎችንም አስቡ፣ የተሰዉትን እነ ኤቢሳ አዱኛን ሌሎቹንም እንግዲህ ምን ቆጥሬ እችለዋለሁኝ እና ይህንን ብሎናል። እንግዲህ እስቲ አሁን የጭቁኑ እንግዲህ ለሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ሁላችሁንም እናመሰግናለን እላለሁ። ምናልባት አርቲስት መርሲ አቦማ የመጨረሻ ትንሽ ትውስታ እንዲኖረን ከሙዚቃ ብታካፍለን እና በዚሁ ብንዘጋ የጭቁኑን የኦሮሞ ህዝብ ድምፅ የሆነውን አራታ ብዮሌሳ ኦሮሚያ ወይንም አባውን ይከተሉ እንላለን። የነጻነት ጮራንም የተለያዩ ገጾች ፌስቡክ፣ ዩቲዩብ እና ቲክቶክ ገጽ አለን። ልክ ወይንም አባውም እንደዚሁ የተለያዩ ገጾች አሉት እና ያንን ሁሉ እንድትከተሉን እንግዲህ ለኦሮሞ ህዝብ ያለው አንደኛው ድምፅ ይኸው ነው እና አሁንም እንግዲህ የአርቲስት አቦማን ትንሽ ድምፅ ሰምተን በዚሁ እናጠናቅቃለን እላለሁኝ። የዛሬውን ዝግጅታችንን በዚሁ እያመሰገንኩኝ አርቲስት አቦማን ሙዚቃ የምትፈልገውን አንጎራጉርልንና በዚሁ እንጨርሳለን። አመሰግናለሁ። ሺማል አባኮ አሮሬሰኮ አሮሬሰ ጀናን አሙሬ ሰረሬ ሰኚን ኮሌንጫ አባን ኮ ኮርማ አላጋን ነናልቱ ነሞርማ አብሺር ጆራኮ መቃን ኬ ዲዳ
lubbuu koo kaffalee si fida mudhii kee hidhu way irree jabeessi tokkummaa eeggadhu fageessi tokkummaa eeggadhu jabeessi diina kee rukutii fageessi mudhii kee hidhadhu jabeessi 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 ilaal galatooma የወሎንጎይና ኦፍ ኮርቻ በአማርኛ እንዲሁ በቀጥታ ስርጭት ቃለ መለስ ለኔ የመጀመሪያ ጊዜ ስለሆነ ድንገት ከከተትኩ ነገር ካለ አርሙን እላለሁ። በጣም አመሰግናለሁ። ኡልፋዳ ከበጀማ ንሲዲን ጀዳ የሮጋሪ ቀባዳ በጣም እናመሰግናለን። የሳምንት ሰው ይበለን። ቸሪክ ጠመን ጤና ይስጥልኝ። የረተዳሎኒ ማሬ ወዞ ቁርጡሚ ጋዱ ነሚ ጃብሻኛቴ ወዞ ታይሴ ጉያ ጉማ ኤሳነ ዱራምባቴ ደበሊሜ ጌራሪሜ ወዞ ቁርጡሚ ጋዱ ነሚ ጃብሻኛቴ jibaat keessi daggalam isa beekuuf karaa daamirra keessaan kofallaan garaan keenya madadaay yaa biqiltuu sororoo qottoo maaltuu mureree quuqqaa garaa koo keessaa eenyutti meen du'aree ilmi namaa kaannisaa milkee garaatti baataa min sodaatiin qeerroo koo gumaa kennaatu baasa ogumaa koositu baasa agumaa saanutu baasa maarree Bunoti tulluun garaa maala baashee fanaaraan bunoti tulluun gibee maala baashee na dhibee. Anoo hundaattuu beekama akka dardaara leexama anoo hundaattuu bareema akka baraadoo jaree. Itti seeneen bittinsaa gola shiraa fi dabaa kaayyoorra naan deebisuu yookaan lubbuu koo darbaa. Yaa korma biyya kiyyaaf shirwal biirra jirra hojii boonsaa hojjennee seenaa walitti hirra. Garaa guuttaanne rafnu bunnee gamaaf gamanaa dhugaan nu keessa wacaa dhaloonni qubee amma dhaloonni qubee amma. Maaree. Arooressa jennaan ammuuree sararee sanyiin koo leenca abbaan koo kormaa alagaan nannaaltuu nan mormaa abshii jooraa koo maqaan kee fidaa lubbuu koo kaffalee si fidaa mudhii kee hidhu irree jabeessi hundee kee tolfadhu fageessi biyya kee eeggadhu jabeessi diina adda baasi fageessi tokkummaa eeggadhu jabeessi. Jabeessi